በዚህ ክፍል ፋይናንሻል ስቴትመንት እንዴት ይዘጋጃል የሚለውን እንነጋገራለን። Financial statement preparation is anchored on the adjusted trial balance or end of period spreadsheet. Income statements, statements of owner's equity, balance sheet statement, and cash flow statements are the basic financial statements. በአካውንቲንግ ሳይክል ውስጥ የተመለከትናቸውን እንደነ journalizing, posting, preparing an adjusted trial balance, making adjustments, preparing adjusted trial balance ስንሰራቸው የነበረበት ዋነኛው ምክንያት ትክክለኛ የሆነ ፋይናንሻል ስቴትመንት ለማዘጋጀት እናም ሪፖርት ለማድረግ ነው። እነዚህ ፋይናንሻል ስቴትመንቶች ለማዘጋጀት ኤንድ ኦፍ ፔሪድ ስፕሬድሺት ወይም adjusted trial balance መጠቀም እንችላለን። ያዘጋጀነው ኤንድ ኦፍ ፔሪድ ስፕሬድሺት ላይ ሁለት ፋይናንሻል ስቴትመንቶች አዘጋጅተናል። እነሱም ኢንካም ስቴትመንት እና ባላንስ ሺት ናቸው። ስለዚህ እነዚህ ሁለቱ ፋይናንሻል ስቴትመንቶች በቀጥታ ከዚህ ከኤንድ ኦፍ ፔሪድ ስፕሬድሺት መውሰድ እንችላለን ወይም ደግሞ ስፕሬድሺቱን ለማዘጋጀት የተጠቀምነውን adjusted trial balance ተጠቅመን ፋይናንሻል ስቴትመንቶቹ ማዘጋጀት እንችላለን። ዋና ዋናዎቹ ተብለው የሚጠሩት ፋይናንሻል ስቴትመንቶች አራት ናቸው። እነሱም ኢንካም ስቴትመንት፣ ስቴትመንት ኦፍ ኦነርስ ኤኩዊቲ፣ ባላንስ ሺት ስቴትመንት እና ካሽ ፍሎ ስቴትመንት ናቸው። እስካሁን ስንሰራበት ከነበረው ከአቤም ጋራጅ የመስከረም ወር ትራንዛክሽን መሰረት አድርገን ካዘጋጀነው adjusted trial balance ተነስተን እነዚህን ሶስቱ ፋይናንሻል ስቴትመንቶች በዚህ ክፍል እናዘጋጃለን። ከኢንካም ስቴትመንት እንጀምር። Income statement is a financial statement that shows a company's revenues, expenses and profitability over a period of time. The income statement is prepared directly from the income statement columns of the end of period spreadsheet or by taking revenues and expenses from the adjusted trial balance columns. ኢንካም ስቴትመንት የሚያሳየን በሆነ ጊዜ ገደብ ውስጥ ማለትም በአካውንቲንግ ፔሪድ ውስጥ አንድን ድርጅት ያስገባው ገቢ፣ ያወጣው ወጪ እና ወጪው ከገቢው ተቀንሶ የሚገኝ ትርፍ ወይም ኪሳራን ነው። የአቤም ጋራጅ የመስከረም ወር ትራንዛክሽን መሰረት አድርገን ካዘጋጀነው adjusted trial balance ኢንካም ስቴትመንት እንዴት እንደሚዘጋጅ እንመልከት። ትራያል ባላንሶቹ በመናዘጋጅበት ወቅት ስናደርገው እንደነበረው ኢንካም ስቴትመንቱ የምናዘጋጅለት ድርጅት ስም፣ የስቴትመንቱ ታይትል ማለትም ኢንካም ስቴትመንት የሚለው ታይትል እና ኢንካም ስቴትመንቱ የምናዘጋጅለት ፔሪድ የምናዘጋጀው ኢንካም ስቴትመንት አናት ላይ በሶስት መስመሮች መግለጽ ይኖርብናል። ኢንካም ስቴትመንት የምናዘጋጅለት ድርጅት ስም አቤም ጋራጅ ነው። የምናዘጋጀው ፋይናንሻል ስቴትመንት ታይትል ኢንካም ስቴትመንት ነው። ኢንካም ስቴትመንቱ የምናዘጋጅለት ፔሪድ for the 1 month period ended on September 30, 2017 Ethiopian calendar ነው። ወራዘጋጀነው adjusted trial balance መለስ ብለን ብንመለከት ሬቬኑን በሚመለከት ሶስት ሪከርዶች እናገኛለን። ሰርቪስ ፊ 170,000፣ rent revenue 2000 እና not receivable revenue 1000 ናቸው። እነዚህን ቀጥታ ወደ ኢንካም ስቴትመንቱም ኮፒ እናደርጋቸዋለን ወይም እናስገባቸዋለን። ሰርቪስ ፊ 170,000፣ rent revenue 2000፣ not receivable 1000 ብለን እንመዘግባቸዋለን። የነዚህን ድምር ማለትም ቶታል ሬቬኒው ያለን 173,000 ነው። ይህ 173,000 የሬቬኒው ጠቅላላ ድምር እንደሆነ ለማሳየት ወደ ቀኝ ወጣ አድርገን ነው የጻፍነው። ከሳላሪ ኤክስፔንስ እስከ ሚስክላኒየስ ኤክስፔንስ ያሉት 9ኙ ኤክስፔንስ ካታጎሪ ውስጥ ያሉት ናቸው። እነሱንም በቀጥታ ወደ ኢንካም ስቴትመንቱ ኮፒ እናደርጋቸዋለን። ቶታል ኤክስፔንስ የነዚህ የ9ኙም ኤክስፔንሶች ድምር ነው።
ድምሩንም የሚሰጠን 95321.4 ነው። እዚህ ኤክስፔንስ ላይ በወሩ ይወጣሉ ተብሎ የታሰቡትን ኤክስፔንሶች በሙሉ ነው የተካተቱት። ስለዚህ ከቶታል ሬቬኒው ቶታል ኤክስፔንስ ቀንሰን የምናገኘው ኢንከም ወይም ፕሮፊት ኔት ኢንከም ነው የሚሆነው። ለምሳሌ ይህን ታክስ ኤክስፔንስ ባይካተት ኖሮ የምናገኘው ፕሮፊት ወይም ኢንከም ኦፕሬቲንግ ኢንከም ነበር የሚሆነው። ስለዚህ ኔት ኢንከም ካልኩሌት ስናደርግ 173,000 ሲቀነስ 95321.4 ነው። የዚህ ልዩነት የሚሰጠን 77,678.6 ነው። ብዙ ፋይናንሻል ስቴትመንቶች ላይ ኢንከም ስቴትመንት የተሰራበትን ከረንሲ ማለትም ዶላር ነው፣ ብር ነው፣ ዩሮ ነው የሚለውን ኢንከም ስቴትመንት ከምንሰራበት ፔሪድ በታች የከረንሲውን ስም ኢትዮጵያን ብር ወይም ዶላር ወይም ዩሮ በማለት ይገለጻል። አንዳንድ ጊዜ ደግሞ ልክ እኛ እንዳደረግነው እዚህ ቶታል ሰሙ ላይ ብቻ ይገለጻል። በየትኛውም አካሄድ ብንጠቀም ትክክል ነው። ይህ 77,678.6 ብር ኢንካም ስቴትመንት መሆኑን ለማሳየት ከላይ አንድ መስመር ከታች ደግሞ ሁለት መስመሮች ማስመር ይኖርብናል። የአቤን ጋራጅ የአንድ ወር ኢንካም ስቴትመንት ይህን ይመስላል። ወደ ስቴትመንት ኦፍ ኦነርስ ኤኩዊቲ ስናመራ ስቴትመንት ኦፍ ኦነርስ ኤኩዊቲ ትራክስ ዘ ቼንጅስ ኢን ዚ ቫልዩ ኦፍ ኦል ኤኩዊቲ አካውንትስ አትሪቢዩት ቱ ኤ ካምፓኒስ ሼርሆልደር and impacts the ending shareholders' equity carrying value on balance sheet. The first item presented on the statement of owner's equity is balance of owner's capital account at the beginning of the period. The additional investment made during the accounting period in question is taken from the general ledger. Because the amount listed as owner's capital in the spreadsheet or adjusted trial balance, however, is not always the investments the owners made during the accounting period. It's usually the sum of the beginning balance and the investment made during the accounting period. A statement of owner's equity በነበረው አካውንቲንግ ፔሪድ ውስጥ የሼር ሆልደሮቹ ወይም የድርጅቱ ባለቤቶች ድርጅቱ ላይ ያላቸውን ሀብት በምን ያክል ጨምሯል ወይም ቀንሰዋል የሚለውን ሪፖርት የምናደርግበት ስቴትመንት ነው። ስቴትመንትስ ኦፍ ኦነርስ ኤኩዊቲ ላይ የምናስገባው የመጀመሪያው ኤንትሪ በአካውንቲንግ ፔሪዱ መጀመሪያ ላይ ባለቤቶቹ ድርጅቱ ላይ አላቸው ተብሎ የተመዘገበው ሀብት ነው። በመቀጠል ባለቤቶቹ በተጠናቀቀው አካውንቲንግ ፔሪድ ላይ ኢንቨስት ያደረጉት ተጨማሪ ሀብት ካለ ከሌጀር አካውንት እየለቀምን እዚህ ስቴትመንት ኦፍ ኦነርስ ኤኩዊቲ ውስጥ ማካተት ይኖርብናል። እነዚህ የአካውንቲንግ ፔሪድ መካከል ላይ የተደረጉትን ኢንቨስትመንቶች ከስፕሪድሺት ወይም ከአጀስትድ ትራያል ባላንሱ ላይ አንወስድም ወይም እንድንወስድ አይመከርም። ምክንያቱም አጀስትድ ትራያል ባላንሱ ላይ የምናገኘው መነሻ ላይ የነበረው ካፒታል ሲደመር በአካውንቲንግ ፔሪድ ውስጥ የተደረገው አዲሽናል ኢንቨስትመንት ነው። ወደ ጀነራል ሌጀሮቹ ተመልሰን መፈለጉ አድካሚ ስለሚሆን በአካውንቲንግ ፔሪድ ውስጥ የተደረገውን አዲሽናል ኢንቨስትመንት ለማግኘት አጀስትድ ትራያል ባላንሱ ላይ ካገኘነው ቶታል አማውንት የአካውንቲንግ ፔሪዱ መጀመሪያ ላይ ነበረ የተባለውን መጠን በመቀነስ በአካውንቲንግ ፔሪድ ውስጥ የተደረገውን አዲሽናል ኢንቨስትመንት ማግኘት እንችላለን። ወደ ጀነራል ሌጀሮቹ ሄዶ ከመፈለግ ይሄኛው ሜተድ አጭሩ አቋራጭ ስለሆነ ነው። በሶስተኛ ደረጃ ስቴትመንት ኦፍ ኦነርስ ኤኩዊቲ ውስጥ የምናስገባው በአካውንቲንግ ፔሪድ ውስጥ የተገኘው ትርፍ ወይም ያጋጠመው ኪሳራ ነው። ይህን በቀጥታ ካዘጋጀነው ከኢንከም ስቴትመንት እንወስዳለን። መጨረሻ ላይ ወደ ስቴትመንት ኦፍ ኦነርስ ኤኩዊቲ የምናስገባው በአካውንቲንግ ፔሪድ ውስጥ ባለቤቶቹ ከድርጅቱ የወሰዱትን ገንዘብ ወይም ኦነርስ ድሮዊንግ ነው። ይህን ገንዘብ ወጪ የተደረገ ስለሆነ ከምናገኘው ባላንስ ላይ ተቀናሽ ነው የምናደርገው። ስለዚህ በቀጥታ ስቴትመንቱን ወደ ማዘጋጀት እናምራ። ስቴትመንቱ የምናዘጋጅለት ድርጅት ስም አቤን ጋራጅ ነው። የምናዘጋጀው ፋይናንሻል ስቴትመንት ስቴትመንት ኦፍ ኦነርስ ኤኩዊቲ ነው።
ስቴትመንቱ የምናዘጋጅበት ፔሪድ for the 1 month period ended on September 30 2017 ኢትዮጵያን ካሌንደር ነው። የአካውንቲንግ ፔሪዱ መጀመሪያ ላይ ኦነርስ ካፒታል ኖርማል ባላንስ ተብሎ የተሰጠን ይህ 166500 ብር ነው። ስለዚህ ይህን ብር የስቴትመንት ኦፍ ኦነርስ ኤኩዊቲ የመጀመሪያው ኤንትሪ አድርገን መመዝገብ ይኖርብናል። አቤም ካፒታል ሴፕቴምበር 1 2017 ኢትዮጵያን ካሌንደር ብር 166500 አጀስትድ ትራያል ባላንሱ ላይ አቤም ካፒታል በሚል የተመዘገበው 166500 ብር ነው። ይህም ማለት መነሻ ላይ ከነበረው ምንም አልጨመረም። በሌላ አነጋገር በአካውንቲንግ ፔሪዱ ውስጥ ማለትም በመስከረም ወር ላይ ምንም የተደረገ አዲሽናል ኢንቨስትመንት የለም ማለት ነው። ይህም ማለት ኢንቨስትመንት ኢን ሴፕቴምበር 0 ብለን እንመዘግበዋለን። ቀጥለን የምንመዘግበው በወሩ ውስጥ የነበረው ትርፍ ወይም ኪሳራ ነው። ካዘጋጀነው ኢንካም ስቴትመንት ላይ እንደምንረዳው 77678.6 ብር በመስከረም ወር ትርፍ ተገኝቷል። ስለዚህ ይህን ትርፍ ወደ ስቴትመንቱ ስናስገባው ኔት ኢንካም ፎር ሴፕቴምበር 77678.6 ማለት ይኖርብናል። እነዚህ ሁለተኛና ሶስተኛ ላይ የመዘገብናቸው ወደ ጋራጁ በአካውንቲንግ ፔሪዱ ውስጥ በትርፍ ወይም በኢንቨስትመንት መልክ የገቡ ገቢዎች ናቸው። ስለዚህ የእነዚህን ቶታል ማወቅ ይኖርብናል። ቶታል ኦፍ ኢንቨስትመንት ኤንድ ኔት ኢንካም 0 ሲደመር 77678.6 ይህም ድምር የሚሰጠን 77678.6 ነው። ባለቤቱ በአካውንቲንግ ፔሪድ ውስጥ ከድርጅቱ የወሰደው ብር መቀነስ ይኖርብናል። ወደ አጀስትድ ትራያል ባላንሱ መለስ ብለን ብንመለከት አቤምስ ድሮይንግ 5000 የሚል እናገኛለን። ይህን ብር ተቀናሽ ስናደርገው ሌስ ኦነርስ ድሮይንግ 5000 ማለት ይኖርብናል። 77676.6 ብር ገቢ ተገኝቷል። 5000 ብር ደግሞ ባለቤቱ ወስዷል። ገቢው ከወጪው ስለሚበልጥ ኢንክሪዝ ኢን ኦነርስ ኤኩዊቲ ብለን በገቢውና በተወሰደው ብር መካከል ያለውን ልዩነት 77678.6 ሲቀነስ 5000 ያም የሚሰጠን 72678.6 ብር ነው። በአካውንቲንግ ፔሪዱ ኦነርስ ኤኩዊቲ በ72678.6 ብር ጨምሯል። መነሻ ላይ የነበረው 166500 ብር ነው። ስለዚህ መስከረም 30 ላይ የሚኖረው የአቤም ካፒታል የሁለቱም ድምር ይሆናል ማለት ነው። አቤምስ ካፒታል ኦን ሴፕቴምበር 30 2017 ኢትዮጵያን ካሌንደር ብለን 166500 ሲደመር 72678.6 የሚሰጠን 239178.6 ነው። ትራንዛክሽኑ በሙሉ የተሰጠን በብር ነው። ስለዚህ ይህን ሴፕቴምበር 30 ላይ ያገኘነውን ካፒታል የምንገልጸው በብር ነው። ማለትም ብር 239178.6 ነው። ይህን መጨረሻ ላይ ያገኘናት ፊገር የአቤም ካፒታል ስለመሆኑ ለመግለጽ ወይም ጠቅላላውን ፊገር መሆኑን ለመግለጽ በሌላ አነጋገር ከሌሎች ፊገሮች ለመለየት ከላይ አንድ መስመር ከታች ደግሞ ሁለት መስመሮች በዚህ መልኩ መሳል ይኖርብናል ወይም ማስመር ይኖርብናል። ያዘጋጀነው የጋራጁ ባለቤት መስከረም 30 ላይ ጋራጁ ላይ ያለው ሀብት ወይም ስቴትመንት ኦፍ ኦነርስ ኤኩዊቲ ይህን ይመስላል። ስቴትመንት ኦፍ ኦነርስ ኤኩዊቲ ስቴትመንት ኦፍ ቼንጅ ኢን ኤኩዊቲ ተብሎም ይጠራል። በመቀጠል ወደ ባላንስ ሺት ስቴትመንት ነው የምናመራው። ባላንስ ሺት ስቴትመንት ኢዝ ፕሪፔርድ ዳይሬክትሊ ፍሮም አ ባላንስ ሺት columns of the end of period spreadsheet or from adjusted trial balance. The balance sheet usually shows the subsections of assets and liabilities. Such a balance sheet is called classified balance sheet. Balance sheet statement የምናዘጋጀው አንድ የሆነ ቀን ላይ ድርጅቱ ያለው አሴት ላያቢሊቲ እና ኦነርስ ኤኩዊቲ ምን ያክል ነው የሚለውን ለማሳየት ነው። ባላንስ ሺት ስቴትመንት ልክ እንደ ኢንካም ስቴትመንት
ከኤንድ ኦፍ ፔሪድ ስፕሬድሺት ወይም ከአጀስትድ ትራያል ባላንስ ማዘጋጀት እንችላለን። ባላንስ ሺት ስቴትመንት ብዙውን ጊዜ አሴት እና ላያቢሊቲ ለየብቻ ከፋፍሎ ነው የሚያሳየን። የዚህ አይነት ባላንስ ሺት ስቴትመንት ማለትም አሴት እና ላያቢሊቲ ለየብቻ ካታጎራይዝ አድርጎ የሚያሳየን ባላንስ ሺት ስቴትመንት ክላሲፋይድ ባላንስ ሺት ስቴትመንት እንለዋለን። ብዙውን ጊዜ አሴትን በራሱ በሁለት ሴክሽን ከፋፍሎ ነው ሪፖርት የሚያደርግልን። አንዱ ከረንት አሴት ነው። እዚህ ካታጎሪ ውስጥ የሚገቡት ማለትም ከረንት አሴት ካታጎሪ ውስጥ የሚገቡት በአንድ ዓመት ጊዜ ውስጥ ጥቅም ላይ የሚውሉ አሴቶች ናቸው። ሁለተኛው ሴክሽን ደግሞ ፕሮፐርቲ ፕላንት ኤንድ ኤኩዊፕመንት ይባላል። ይህ በሌላ ስሙ ነን ከረንት አሴት ይባላል። እዚህ ካታጎሪ ውስጥ የሚገቡት በአንድ ዓመት ጊዜ ውስጥ ጥቅም ላይ የማይውሉ ማለትም ድርጅቱ ለረጅም ጊዜ የሚጠቀምባቸው እንደነ ማሽነሪ፣ ህንፃ፣ መሬት የመሳሰሉት ናቸው። በተመሳሳይ ላያቢሊቲም ከረንት ላያቢሊቲ እና ሎንግ ተርም ላያቢሊቲ በሚል በሁለት ሴክሽን ተከፋፍለው ሪፖርት ይደረጋሉ። ከረንት ላያቢሊቲ በአንድ ዓመት ጊዜ ውስጥ የሚከፈሉ ዕዳዎች ሲሆኑ ሎንግ ተርም ላያቢሊቲ ደግሞ ከአንድ ዓመት ለሚበልጥ ጊዜ ሳይከፈሉ የሚቆዩ ወይም ሊቆዩ የሚችሉ ዕዳዎች ናቸው። የድርጅቱ ባለቤቶች አሴት ላይ ያላቸውን ድርሻ ማለትም ኦነርስ ኤኩዊቲ እዚሁ ባላንስ ሺት ስቴትመንት ውስጥ ከላያቢሊቲ በታች ሪፖርት ይደረጋል። ላያቢሊቲ ቶታል ሲደመር ኦነርስ ኤኩዊቲ ቶታል ከአሴት ቶታል ጋር እኩል መሆን ይኖርበታል። ምክንያቱም የአካውንቲንግ ኢኩዌሽኑም የሚለው አሴት እኩል ይሆናል ላያቢሊቲ ሲደመር ኦነርስ ኤኩዊቲ ነው። በቀጥታ ስቴትመንቱ ወደ ማዘጋጀት እናምራ። ከዚህ በፊት ስናደርገው እንደነበረው ባላንስ ሺት ስቴትመንቱ የምናዘጋጅለት ድርጅት ስም አቤም ጋራጅ ነው። የምናዘጋጀው ፋይናንሻል ስቴትመንት ባላንስ ሺት ነው። ስቴትመንቱ የምናዘጋጅበት ቀን ሴፕቴምበር 30 2017 ኢትዮጵያን ካሌንደር ነው። እዚህ ጋር ልብ ልትሉት የሚገባ አንድ እውነት አለ። ኢንካም ስቴትመንት ያዘጋጀ ነው ፎር 1 month ፔሪድ ነው። በተመሳሳይ ስቴትመንት ኦፍ ኦነርስ ኤኩዊቲ ያዘጋጀ ነው ፎር 1 month ፔሪድ ኤንድድ ኦን ሴፕቴምበር 30 2017 ኢትዮጵያን ካሌንደር ነው። ወደ ባላንስ ሺት ስቴትመንት ስንመጣ አንድ ቀን ማለትም ሴፕቴምበር 30 ላይ ያለውን ብቻ ነው የሚነግረን። የትኛውም ባላንስ ሺት ስቴትመንት የሚነግረን የአካውንቲንግ ፔሪዱ የተጠናቀቀበት ቀን ላይ ያለውን እውነታ ብቻ ነው። የምናዘጋጀው ክላሲፋይድ ባላንስ ሺት ስቴትመንት ስለሆነ አሴትስ በስተግራ ላያቢሊቲስ ደግሞ በስተቀኝ በኩል እንመዝግባቸው። ምክንያቱም አካውንቲንግ ኢኩዌሽኑም የሚለው አሴት እኩል ይሆናል ላያቢሊቲ ሲደመር ኦነርስ ኤኩዊቲ ነው። አሴት ያለው በስተግራ በኩል ነው፣ ላያቢሊቲ ደግሞ በስተቀኝ በኩል ነው። አሴት እንዲሁም ላያቢሊቲ ከረንት እና ነን ከረንት በሚል ከፋፍለን ነው የምናሳየው ብለናል። ስለዚህ ከየካታጎሪው ከረንት አሴት እና ከረንት ላያቢሊቲን አስቀድመን እንመዝግብ። ወደ አዘጋጀነው አጀስትድ ትራያል ባላንስ መለስ ብለን ብንመለከት ከካሽ እስከ አክሩድ ሬቨኒው ያሉት በአንድ ዓመት ጊዜ ውስጥ ጥቅም ላይ የሚውሉ አሴቶች ናቸው። ስለዚህ እነዚህን እንዳሉ ኮፒ አድርገን ከረንት አሴት ከሚለው ስር እንመዘግባቸዋለን። ቶታል ከረንት አሴትስ የእነዚህን ድምር ማለትም 145500 ሲደመር 33000 ሲደመር 6000 ሲደመር 15000 ሲደመር 1000 ነው። የነዚህ ድምር የሚሰጠን 200500 ነው። በመቀጠል ፕሮፐርቲ ፕላንት ኤንድ ኤኩዊፕመንት የሚባለውን እንመዝግብ። አሁንም ወደ አጀስትድ ትራያል ባላንሱ ተመልሰን ስንመለከት ይህን ኤኩዊፕመንት 130000 የሚል ብቻ ነው የምናገኘው ነን ከረንት አሴት። ስለዚህ እሱን ባላንስ ሺት ስቴትመንቱ ውስጥ እንመዝግበው። ኤኩዊፕመንት 130000 እንለዋለን። ኢኩዊፕመንት ዲፕሪሺየት ያደረገው መጠን ተቀናሽ ማድረግ ይኖርብናል። ኢኩዊፕመንት ዲፕሪሺየት ያደረገው አሁንም አጀስትድ ትራያል ባላንሱ ላይ እንደምንመለከተው በ250 ብር ነው። ስለዚህ ሌስ አኩሙሌትድ ዲፕሪሺየሽን 250 ብለን እንመዘግበዋለን። ቀናንሰን የምናገኘው የፕሮፐርቲ ፕላንት ኤንድ ኤኩዊፕመንት አማውንት
ማለትም 130,000 ሲቀነስ 250 የሚሰጠን 129,750 ነው። ስለዚህ ቶታል አሴት የሚሆነው ብር 200,500 ሲደመር 129,750 የሚሰጠንም 330,250 ነው። ይህን ቶታል ከሌሎቹ ለመለየት ከላይ አንድ መስመር ከታች ደግሞ ሁለት መስመሮች እናደርጋለን። ወደ ከረንት ላያቢሊቲ ስናመራ አሁንም ወደ አጀስትድ ትራያል ባላንሱ ተመልሰን ስንመለከት ከሳላሪ ፔየብል እስከ አነርንድ ሬንት ያሉት አራቱም ከረንት ላያቢሊቲ ናቸው። ስለዚህ እነሱን እንዳለ ከረንት ላያቢሊቲ ስር ኮፒ እናደርጋቸዋለን። አጀስትድ ትራያል ባላንሱ ላይ ሌላ ላያቢሊቲ የለንም፣ ማለትም ምንም አይነት ሎንግ ተርም ላያቢሊቲ የለንም ማለት ነው። ስለዚህ ቶታል ላያቢሊቲስ የሚሆነው የእነዚህ የአራቱ ድምር ነው። ድምሩ ደግሞ የሚሰጠን 91,071.4 ነው። ቀጣይ የምንመዘግበው አቤምስ ካፒታል ነው። ይህንንም በቀጥታ ካዘጋጀነው ስቴትመንት ኦፍ ኦነርስ ኤኩዊቲ እንወስደዋለን። ስቴትመንት ኦፍ ኦነርስ ኤኩዊቲ ላይ ያገኘነው 239,178.6 ነው። ስለዚህ አቤምስ ካፒታል 239,178.6 ነው የምንለው። እስካሁን ካዘጋጀናቸው ስቴትመንቶች መረዳት እንደምንችለው የኢንከም ስቴትመንት አውትፑት ማለትም ኔት ኢንከም የስቴትመንት ኦፍ ኦነርስ ኤኩዊቲ ግብዓት ነው። ስቴትመንት ኦፍ ኦነርስ ኤኩዊቲ ደግሞ በቀጥታ ወደ ባላንስ ሺት ስቴትመንቱ የሚመዘገብ ኢንቲቲ ነው። ቶታል ላያቢሊቲ ኤንድ ኤኩዊቲ 91,071.4 ሲደመር 239,178.6 ነው። የእነዚህ ድምር የሚሰጠን ብር 330,250 ነው። ቶታል አሴትስ እና ቶታል ላያቢሊቲ ኤንድ ኤኩዊቲ እኩል ናቸው። እንዲሆኑም የሚፈለገው ይሄው ነው። አሴት እዚህ ያገኘነው ቶታል 330,250 ነው። ስፕሬድ ሺቱ ላይ ባላንስ ሺት ስቴትመንት ዴቢት እና ክሬዲት ባላንስ ላይ ያገኘነው ቶታል ደግሞ 330,500 ነው። ለመሆኑ ይህ ልዩነት እንዴት የተፈጠረ ይመስላችኋል? እስቲ መልሱን በራሳችሁ ሞክሩት። መልሱ በጣም ግልጽ ነው። እዚህ ባላንስ ሺት ስቴትመንቱ ላይ 250 አኩሙሌትድ ዲፕሪሺየሽን ከኢኩዊፕመንት ባላንስ ማለትም ከ130,000 ቀንሰነዋል። ነገር ግን ስፕሪድ ሺቱ ላይ አኩሙሌትድ ዲፕሪሺየሽን 250 ብር ክሬዲት ኮለም ላይ ደመር ነው እንጂ ከኢኩዊፕመንት 130,000 ዴቢት ባላንስ አልቀነስነውም። ስለዚህ ልዩነቱ የተፈጠረው በዚህ ምክንያት ነው። ሁለቱንም አሰራሮች ግን ትክክል ናቸው። ማለትም ባላንስ ሺት ስቴትመንቱ ላይ አኩሙሌትድ ዲፕሪሺየሽን ከኢኩዊፕመንት ባላንስ እንቀንሰዋለን። ስፕሪድ ሺቱ ላይ ደግሞ ክሬዲት ኮለም ላይ እንደምረዋለን። ፋይናንሻል ስቴትመንቶች ሪፖርት ሲደረጉ ለአናሊሲስ በሚመች መልኩ የሁለት ተከታታይ ዓመታት ፋይናንሻል ስቴትመንቶች ጎን ለጎን ሪፖርት ማድረግ የተለመደ ነው። እኛ ግን ከዚህ በፊት የነበሩትን ፋይናንሻል ስቴትመንቶች ስለማናቃቸው አላካተትናቸውም። የወሩን ትራንዛክሽን በተመለከተ ያዘጋጀናቸውን ፋይናንሻል ስቴትመንቶች ብቻ ነው ያካተትናቸው። ለዚህ ክፍል የነበረን ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።